ነገር ግን እንደ የህፃን ባህሪ ነው የምታሳየው። ኦኬ በእውቀት የምታወራ ሰው አይደለህም። አንዳንድ ሰዎች እውቀት ካሌላቸው ያንን ነገር በምን ከበር ማድረግ ይፈልጋሉ ከተባለ በጩኸት ነው። እሺ ጋይስ አሁን ደህና ነገር አያወራም፣ ደንቆሮ፣ ደደብ ምናምን ይላል፣ ዱዳ ምናምን ብሎ ይናገራል። ነገር ግን ሰምታችሁ ከሆነ አንድ በማስረጃ የሚያወሩ ነገር እና እንደነዚህ ያሉ ሰዎች ሽንፈታቸውን፣ አለማወቃቸውን፣ ድድብናቸውን፣ ድንቁርናቸውን በምንድነው ከበር የሚያደርጉት? በጩኸት ነው። ከዚህ ሰውዬ የተረዳሁት ነገር እሱ ነው። ትልቅ ሰው ይመስላል ፕሮፋይሉ ስናየው። ነገር ግን የሚያወራበት መንገድ አይታችሁ ከሆነ ወይ የገዛ መጽሐፉን አያቅ፣ ወይ እስልምናን አያቅ፣ እንዲህ ዝም ብሎ ይጮሃል። ለማንኛውም ወደ አላህ ቃል አሁን ብዙ ክርስቲያኖች እምነታቸውን እንዴት ነው ከበር የሚያደርጉት? እንዴት ነው ዲፌንድ የሚያደርጉት ሲባል ስላሴ ገደል እንደከተታቸው በደንብ ያውቃሉ። ገደል ገብተዋል። ስላሴን ያመኑ ቀን ገደል ገብተዋል። ሶ ከገደሉ የሚወጡበት እንዴት ነው ከተባለ እናንተ ጋር ደግሞ እኮ እንደዛ ነው አለ። እናንተ ጋር ደግሞ እኮ ያው ስላሴ ግራ የሚያጋባ ነገር አለ። እሺ ምንድነው ሲባል አላህ አለ፣ ቃሉ አለ፣ እንደው መንፈስ አለ፣ እሱ መንፈስ አለ። ስለዚህ ሄዶ በቃ ስላሴ ነው አለ። እኛ ይኸውልህ ፕሮፋይል ላይ ያለው ሰው ሄዳ እኛ ሙስሊሞች የአላህ ቃል ፐርሰን ነው ብለን አላመንም። እናንተ ገደል የገባችሁት እኮ ስላሴን ይዛችሁ ምን ያላችሁ ቀን ነው? ፐርሰን ነው ያላችሁ ቀን ነው ገደል የገባችሁት እናንተ። እኛ እንደዛ ብለናል? ፐርሰን ነው ብለን ተናገረን እናውቃለን? ፐርሰን ነው ብንል ኖሮ አዎ ከአንተ ጋር እኩል ነበር። ዘላለማዊ የሆነ ነገር አንክሪኤትድ የሆነ ነገር ያልተፈጠረ ከሆነ እና አምላክ ከሆነ ይሄ ስላሴ ነው አንተ የምታምነው ነው። ነገር ግን እኛ እንደዛ አናምንም። የአላህ አትሪቢዩት ነው አለ። የአላህ ቃል ኦኬ ልክ ቀደም ሰለፎቻችን በአንድ ድምፅ እንደሚያስቀምጡት በአንድነት እንደሚያስቀምጡት ምንድነው? የአላህ ቃል ሲፋ ነው። የአላህ ቃል ምንድነው? ባህሪው ነው። ባህሪው ደግሞ ፍጡር አይደለም። አላህ ይሰማል፣ መስማቱ ፍጡር አይደለም። አላህ ይናገራል፣ መናገሩ ፍጡር አይደለም። አላህ ምን ተናጋሪ ነው፣ መናገሩ ፍጡር አይደለም። አምላክ አይደሉም ምናምን ምንድነው? አምላክ ናቸው ብለህ ለአላህ ባህሪያት ምን መስጠት አትችልም። ምን መስጠት አትችልም። አካላትን ልትሰጣቸው አትችልም። ገብቷል? ያንተ አማልክት ግን እነዛ የተዘረዘሩ አማልክቶች ሶስቱም የተለያዩ ፐርሰን ዲስትሪክት ናቸው። አንዱ ከአንዱ የተለየ ነው። የተባበሩት አማልክት ድርጅትን ነው የምታመልከው። ባይዘው የተባበሩት አማልክት ድርጅትን ታመልካለህ። በየአይነት ታመልካለህ ያልኩት ቅድም ለዚህ እኮ ነው። አንዳንዴ የሞተውን ታመልካለህ፣ አንዳንዴ ያልሞተውን ታመልካለህ። የምታመልከውን የማታቅ ድርጅትን የምታመልክ አካል ነው። ባይዘው ይሄ መሸፈን የለብህም። ይሄን የት ደብቀህ ነው የምታወራው? እኛ እናመልካለን ብለናል። እኛ ቁርአንን እናመልካለን ብለናል አላለም። ከህንዶች ጣዖት የመጣውን፣ ከግብፃውያን ጣዖት የመጣውን፣ ከሱሜሪያን ጣዖት የመጣውን አጠገብ ለአጠገብ የሚቀመጡ ሶስት ሽማግሌዎችን በፈረቃ የምታመልክ ሰው እኮ ጧት አንዱን ከሰዓት አንዱን ማታ ላይ ደግሞ ቀይረ የምታመልክ ሰው ነህ። ድንጋይ ሰብስበህ የምታመልክ ሰው ነህ። ከግሪኮቹ የተቀዳ ቅዠት የምታመልክ ሰው ነህ። ባይዘ እኛ ቁርአንን እናመልካለን እንደዛ ብለን ተናግረናል። መጽሐፍ ቅዱስ የማያውቀውን ትምህርት፣ መጽሐፍ ቅዱስ ላይ ያሌለውን ትምህርት አባቶች በጉባኤ ያጸደቁትን ትምህርት እንደ ፓርላማ በእጅ ብልጫ የተሰበሰበውን ትምህርት የምታመልክ ሰው ነህ። እኛ ቁርአንን እናመልካለን። እንደዛ ያለ ሰው አለ? አይዳ ልዩነታችን ምኑን ከምኑ ግራ የሚያጋባ ከጠየቃችሁ ትሞታላችሁ። ሚስጥረ ስላሴ ትደነቃለች እንጂ አትመረመርም ብላችሁ ህዝቦቻችሁን የምትሸውዱ ህዝቡን አዋጅቃችሁ ያስቀመጣችሁትን ትምህርት የምታመልኩ ሰዎች ናችሁ እኮ እናንተ። እኛ ግራ የሚያጋባ አንድ ትምህርት አለ። እያንዳንዱ ትምህርታችን ንጹህ፣ እያንዳንዱ ትምህርታችን ክሊር የሆነ ነገር እኮ ነው። አንድ ሙስሊም እኮ ተውሂድ ላይ ጥያቄ አያነሳም።
ሁሉ ነገር ግልጽ ስለሆነ ነቢያት የማያውቁት ከጊዜ በኋላ የተፈጠረ እንደ መንግስት የተመረጠ አሁን ፓርላማ በየ5 ዓመት አንዴ ይሰበሰባሉ ተወካዮች። ከዛ ድምጽ ይሰጡና መንግስት ይመረጣል። ፓርላማ እዚህ ሀገራችን እንደዛ ተመርጦ የመጣ ትምህርት እኮ ነው ስላሴ በ325 የኒቂያ ጉባኤ ላይ ምንም ያህል ከዛ በፊት ኦፊሻል የሆነ ነገር ባይኖርም ማለት ነው። በ381 መንፈስ ቅዱስ ገብቶበት በአንድነት በህብረት ያመጣችሁትን ትምህርት የምታመልክ ሰውዬ እንዴት ነው አንተ ራስን ከኛ ጋር ኮምፔር የምታደርገው? ጣዖታዊ የሆነ ትምህርት እያመለክ ነቢያት የማያውቁትን ትምህርት እያመለክ ይሄን ልትናገር አትችልም። ፕሮፋይል ያለው ሰውዬ እንደው አንተ ፕሮፋይል ያደረገው ሰውዬ ራሱ ከአምላኮቹ አንዱ ይመስላል። እንደዛ አይነት ሰውዬ ነው የምታመልከው። አንተን ነው የሚመስለው። እንደው ከምታመልካቸው አምላኮች መካከል አንዱ ፕሮፋይል ያለውን ሰውዬ ነው የሚመስለው። አንተ ትሁን አምላክ ይሁን አላውቅም፣ ወላሂ አላውቅም። ወይ አንተ ነህ ወይ አምላክ ነው ፕሮፋይል አሁን የምናየው ሰውዬ ማለት ነው። ወይ አንተ ነህ ወይ አምላክ ነው። ከዚህ አይወጣም። አምሳያን የምታመልክ ሰውዬ ነህ። አንተን ራስን ነው የሚመስል ሰውዬ ነህ። አንተን ነው የሚመስለው። አሁን ኢየሱስ ነው ወይስ እሱ ነው? የመነጽር ነገር አለው መሰለኝ እሱ ነው። እንደዚህ ያለ ነገር አምሳያህን ወንድ ልጅ ከነቃጭሉ የምታመልክ ሰውዬ በየትኛው ሞራል ነው እዚህ መጥተህ አፍ የምትከፍተው? ስለዚህ ወገናችን በርታ፣ ቁጭ አድርገን እንዲህ እናስተምርሃለን። እኛ ትልቅ ሰው እናከብራለን። ባይዜ ሲመጣ በስርዓት አክብረን ማስተናገድ እንችላለን። ግን ጥግብ ብሎ ሲመጣ እንዲህ የከብት መርፌ ወግቼ ያስወርዳል። አርፈ ብትቀመጥ አርፈ እንዳከበርንህ ተከብረህ ብታወራ ኦኬ፣ እንዳከበርንህ ተከብረህ ብታወራ ይሻላል እንጂ ፖለቲካ ሰራለሁ ሙድ ይዛለሁ ካለ አፍርጬ ማለት ነው እንትና ነገር አዴ ይዛል። እንደዚህ የከብት መርፌ ወግቼ በስርዓት አስወጣሃለሁ። እሺ ነው ተከብሮ ማውራቱ የተሻለ ነው። ካልሆነ ግን ልክ ይነገርህና ትወጣለህ። ራኩል ያየኝ ይመስላል። አናስ መቀጠል ትችላለህ። ኦኬ ገብቻለሁ። ያዳመጥኩሽ ነበር። ቶሚ ሰላም ነህ? እንዴት ነህ? ሰላም አነስ፣ እንዴት ነህ? አልሐምዱሊላህ። ከቤተ እምነት ነህ? ኦርቶዶክስ ነኝ እኔ። ከአንተ በፊት የነበሩት የቤተ ክርስቲያን አባቶች የኒቂያን ስላሴ ያምናሉ? አዎ፣ እኔ ጥያቄ ልጠይቃችሁ ነው የመጣሁት። እናንተ ጥያቄ ልጠይቃችሁ። ይሰማል? ነበረን ድምጽ ይሰማል? ፎርማል ፕሮግራም ነበረን። አንዴ ቆይ፣ ፕሮግራም ነበረን። ፕሮግራሙ እንዳለቀ ነው የመጣው። ጥያቄ እያስተናገደን ሳይሆን እየጠየቅን ነው የመጣው። እኔ ደግሞ ጥያቄ ምን ትመልስ መስሎኝ ነው። ልጁ ሲጠይቅ እኔም አሁን የእስልምና ላይ ልጅ ምን መሰለህ ፕሮግራም ላይ እያወራን ልጁ መጣ። ኦኬ፣ በዛው ተቀይሶ የመጣ ርዕስ እንጂ እኛ አሁን ጥያቄ እየጠየቅን ነው። አንተ የመጣበት ሰዓት ማለት ነው። ኦኬ፣ እሺ፣ ስለ ስላሴ ስጠይቁኝ እኔም ስላላ ጠይቀህ አንዳንድ ጠይቀኛለች። ኧረ ችግር የለውም ትጠይቃለህ። አነስ ጠይቀው። ኦኬ፣ ቅድመ ኒቂያ የኒቂያን ስላሴ ያውቁታል? አዎ። አንድ አባት ስጠኝ የኒቂያን ስላሴ የሚያምን። ኦኬ፣ አባት መጥቀስ አይጠበቅብኝም፣ ምክንያቱም መጽሐፍ ቅዱስ ራሱ የተጠየቀውን ጥያቄ ያው በደንብ አስተውል። ምንድን ነው ያልኩህ? ቅድመ ኒቂያ አበው የኒቂያን ስላሴ ያውቁታል ወይ ስለ አዎ ያውቁታል አልካፍም። ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስትነት ማለት ነው። የምን ሶስትነት? አብ፣ ወልድ፣ መንፈስ ቅዱስ። ኦኬ፣ ታዲያ ይህን እኮ አስተምሯል አይደል? አብ አምላክ እንደሆነ ወልድ አምላክ እንደሆነ ሁሉም አስተምሯል። ከዛ በፊት የነበሩት ማን አለ ስጠኝ? ሁሉም አስተምሯል። ተርቱሊያን ያልከው ኢራኔስም አስተምሯል። ሁሉም አስተምሯል። ተርቱሊያን ብለሃል።
ተርቱሊያንም አስተምሯል፣ ኢራኔስም አስተምሯል። እርግጠኛ ነህ? ኢራኔስም አስተምሯል። እሺ ቆይ የአንድ ባንድ ፖሊካርፕ አስተምሯል። እሺ እስኪ ይሄንን ነገር እንደው ታነብልኛለህ? ምን ይላል ይሄ? አገን ሃርማጀኒስ ቻፕተር 3 ላይ ምንድን ነው ያለው? እስቲ አንብበው ይሄንን ነገር። እንግሊዝኛ ትችላለህ? እስቲ ምንጩ ከየት ነው ያመጣው? አጌንስት ሃርማጀኒስ ቻፕተር 3 የተርቱሊያን ቴክስት ነው፣ ጽሁፍ ነው፣ መጽሐፍ። ምን ይላል? እስቲ አንብበልኝ እንግሊዝኛውን እዚህ ጋር ና ተመለስ። አንብበው እንትን እያልኩ ነው፣ እኔ ቼክ እያደረኩ ነው። እሺ እዚህ ጋር ተመልከት። because God is in like manner a father አለ and he is also a judge but he was not always been a father and a judge merely on the ground of having always been God, for he could not have been the father previous to the son, nor a judge previous to sin. There was however a time when neither sin existed with him nor the son አለ። ከእርሱ ጋራ there was however a time የሆነ ጊዜ ነበረ ከእሱ ጋራ neither sin existed with him nor the son ኃጢአትም ወልድም ያልነበሩበት ጊዜ ነበረ እያለ ነው። ትቀበላለህ? ወልድ ያልነበረበት ዘመን ነበር፣ ጊዜ ነበር። እስኪ ከየት ጋር ይሄ ከየት እንደመጣ ነው ጠቀስኩልህ። መጀመሪያ ነው የጠቀስኩልህ። አጌንስት ሃርማጀኒስ ቻፕተር 3 ብሮ ተርቱሊያን የተናገረው እኔ ማውቀው ልንገርህ። ተርቱሊያን ይሄ መጽሐፍ የማን መጽሐፍ ነው? ሰርች አድርገና የተርቱሊያን መጽሐፍ እሱን ከየት እንዳመጣው አላውቅም። አንተ ያመጣበትን አላውቅም። አሁን አንተ ምንድን ነው ተጨማሪ ስልክ አለ? ተጨማሪ ስልክ አለ እጅ ላይ? ተጨማሪ ስልክ የለኝም፣ አንድ ስልክ ያለኝ እና ምን ላይ እንድከፍትልህ ነው ፈልገው? እሺ ይክፈትልህ፣ እሱ ንገረው። እሺ ተርቱሊያን ስለ ስላሴ ስለ በአብ በወልድ በመንፈስ ቅዱስ አያምንም ወይ ብለህ ሰርች አድርገው። ጌታ ሆይ የጠየቅኩህ ይሄንን የጠየቅኩህ እኔ እኮ አያምንም ወይ ብለህ ሰርች አድርገው። ስለ ተርቱሊያን አይደል የምናወራው? በስላሴ አያምንም ወይ ብለህ ሰርች አድርገው። I think Sara these guys too slow። ምን ላይ ነው ሰርች የሚያደርገው? ምን ላይ ነው ሰርች አድርገው? ጉግል ላይ ማድረግ ትችላለህ፣ ችግር የለም ይመልስልሃል። መጽሐፉን ንገረኝ። አይተው ጉግል መጽሐፉን ንገረኝ፣ የተርቱሊያንን መጽሐፉን አልያዝኩትም እና ተርቱሊያን በስላሴ አያምንም ወይ ብለህ ሰርች ማድረግ ትችላለህ። ለምሳሌ ቆይ እሺ ቅድም እንትናንም ኦሪገንም ብለዋል አነስ አርጌንስ ብላል እንዴ? ኦሪገን ፖሊካርፕ የትኛው ያለ ፖሊካርፕ ማውጣው ማንንም ማውጣው ያለ ፖሊካርፕ የቱ ጋር ነው ፖሊካርፕ ያስተማረው? እሺ ፖሊካርፕ ቆይ ፖሊካርፕ ክፈትና ስለ የትኛውን መጽሐፍ ፖሊካርፕ የፈለግከውን ክፈትና ስለ መለኮት ያስተማረውን ክፈትና የትኛውን ልክፈት? የፖሊካርፕ የትኛውን ቴክስት? ስንት ጽሑፍ ነው ያለው ፖሊካርፕ? መጽሐፉን ያልያዝኩትም እና የትኛውን መጽሐፍ ነው ያለው? ፖሊካርፕ ስንት መጽሐፍ ነው ያለው? ስንት መጽሐፍ እንዳለ አላልኩም። በጌታ ስም ይሄን እንኳን ሳታውቅ ነው የምታስጨንቀን ሰው። አንድ መጣልኝ እንትን እሱ እንትን ነው የሚለው የፖሊካርፕን ቶሚ እንትን ነው የምትለው ቶሚ አለ እንትን ልክ አለ ማርቲር ስክሮል የሚለው ልክፈትልህ እሱ ነው የምትለው በእንትን መለኮት ላይ ያስተማረው ካለ ክፈትና እንትን ማለት ይችላል። አጌንስት ማርቲር ስክሮል የሚለው ልክፈትልህ ይሰማል። መለኮት ላይ ያስተማረው ነገር ካለ ከፍተህ ማየት ይችላል። ኦፍኮርስ አጌንስት ማርቲር ስክሮል የሚለው ነው የምከፍትልህ እሱ ላይ ነው የምትለው አጌንስት እዛ ማንኛውም ቦታ ነው ቀርና ይኸውልህ ማንኛውም ቦታ ስለ አብ ስለ ወልድ መንፈስ ቅዱስ እሱ ያስተማረበት ቦታ ላይ ማንኛውም ቦታ ይመሰክራል። እሱ እኮ የኔ መጽሐፍ ነው። እሱ የኔ መጽሐፍ ነው። አጌንስት ማርቲር ስክሮል የኔ መጽሐፍ ኖ አይደለም። ይኸውልህ ሳላ ይኸውልህ እኔ አሁን የኔ መጽሐፍ
ስለአንተ መጽሐፍ አይመለከተኝም። ማንኛውም መጽሐፍ አውጣና ሰማዕቱ ብራና ስለ እኮ አውጥፈት አልከኝ። አንተ ምንድን ነው? ነው አልሰማሁም። ያንተ ነገር አልሰማሁም። እኔ ሲሪየስ እያወራሁ ስለ ቀልድ እያወራሁ ማንኛውም የሱ መጽሐፍ ላይ ማንኛውም መጽሐፍ ታወጣው ማንኛውም ሰው ስለ አብ ስለ ወልድ ማንኛውም ይመሰክራል። ግን እኔ ይኸውልህ ተራራሊ ግን እንደዚህ አሁን ለምሳሌ እናንተ እስቲ አንድ ሰው አለ የሚባል አምላክ ያመለከ ካለ እስቲ እናንተ በታሪክ እስቲ ከመሐመድ በፊት ከ40 ዓመቱ በፊት አንድ ሰው በታሪክ አታመጡ። ምን እንደዚህ የምትጠቀሙበት ጭንቅላታችን እስቲ በመሐመድ ላይ አፕላይ አድርጉት ወይ ባላ ላይ ይሰማቻል። ይሰማል ቶሚ። ስልክ ስለገባብኝ ነው ከይቅርታ ጋር። ምን ታደርግልኛለህ ቶሚ? ይሄ ነገር ይቅርብህና አሁን የቤተክርስቲያን አባቶች ነገር እንደ ወንድምነት አስቤልህ ነው ብራዘር። አንዴ ቆይ ችግር የለም ነው ይሄ ማስረጃ ነው የጠየቀኝ አይደለ? ማንኛውም ሰው እንደመሰበክ በጣም እርግጠኛ ነኝ ነው ነገር። ማንኛውም ከፕሪ ናይሲያ ጉባኤ የነበረው ማንኛውም ሰው ሰብኳል። ስለ ክርስቶስ አምላክነት ሁሉም የሰበከው መጽሐፍ ቅዱስ ቤዙ መጽሐፍ ቅዱስ ስለሆነ ማለት ነው። ፕሊዝ አዳምጥ። ቀጥቅጥሽ ኦኬ። ያነሳው ነጥብ በጣም ጥሩ ነጥብ ነው። እሱ ምንድነው ቤዙ መጽሐፍ ቅዱስ እስከሆነ ድረስ መጽሐፍ ቅዱስ ስላሴንና ይህን አስተምሮ በትክክል ካስተማረ we would expect አይደለ እንጠብቃለን እነዚህ አባቶች እንዲያስተምሩ that's obvious። አዎ እንጠብቃለን። ግን there is no church father that's the point እኮ ዘሪት ነው ሲያሳይ አንድ የሚያስተማር የለም ብለህ ሲያሳይ ስለ አሁን እኮ ይኸው ያሳየው አንዴ ስላሴ ማለት ነው። ስለ ኢየሱስ ክርስቶስ አምላክነት አላስተማሩም። ከዛ በፊት ከኒሲያ በፊት ፖሊካርፕ ቤትን ቦታ ክርስቶስ አምላክ ብሎ ታያቅም ባይዜ እስቲ ማስረጃ አምጣ። ፖሊካርፕ ብሎ ታያቅም የሚል ማስረጃ አምጣ። ስጠኛ የት አለ? ስጠኝ ካለ እኮ ነው እኮ ብሎ ታያቅም ያልከው እኮ አንተ ነህ። አንተ ብሎ ታያቅም ያልከው እኮ አንተ ነህ። ፖሊካርፕ ቆይልሽ አንድ እኔ እኮ መጽሐፉ አሁን አንድ ስልክ ስላለኝ መጽሐፉ መክፈት ስለማይችል ነው። መጽሐፉን ከፍቼ ማሳየት እችላለሁ። ፖሊካርፕ ሪስፔክትድ ፐርሰን ነው። እኛ በጣም ትልቅ የምናከብረው ትልቅ አባት ነው። የትኛው መጽሐፉን ልክፈትልህ? ንገረኝ መጽሐፉን። ማንኛውም መጽሐፍ አሁን ስለ መለኮት ያስተማረው መጽሐፍ ካለ ክፈትና ስለ ኢየሱስ ክርስቶስ ካላስተማረ እኔ በጌታ መጽሐፉ መጀመሪያ ንገረኝ። ፖሊካርፕ የጻፈለት ኤፒስቶል የጻፈላቸው እንዳለ ሰዎች ላሳይ ትደርሳለህ። ቆይ ፖሊካርፕ ስንት ጽሑፍ ነው ያለው? ፖሊካርፕ አይደለም። ከፈለክ ክሌመንት ፖሊካርፕ ጽሑፍ ነው ያለው። ቆይ ፖሊካርፕ ስንት ጽሑፍ ነው ያለው? ከዛ ከሱ በኋላ የተጻፉ መጽሐፍቶችም አሉ። የፖሊካርፕ አብዛኛው you don't even know የፖሊካርፕን ጽሑፍ ምን ያህል እንደሆነ ራሱ እኮ አታውቅም። ስንት ጽሑፍ ነው ያለው ፖሊካርፕ? ፖሊካርፕ ስንት ጽሑፍ ነው ያለው? ጎግል አታድርግ። እሱን ማወቅ አይጠበቅብንም። እሱን እኮ ሆልዳን አንዴ ተረጋጋ ቶሚ። እሱ ይመልስ እስኪ ለመልስ ብሎ ስለመጣ ማለት ነው። ስንት ጽሑፍ ነው ያለው? እሺ አሁን እስካሁን ጎግል አድርገሃል። ልንገርህ you have one text, one surviving text። ሰርቫይቭ ያደረገ አንድ ቴክስት ነው ያለው ሌተር ቱ ፊሊፒያንስ። እዛ ቴክስቱ ላይ where did he call him God? even God ብሎ እንኳን የጠራበት የቱ ጋር ነው? ና ተመለስ ቻት ጂፒቲ ቦይ ሂራው እና ጋይዝ አስተውላችሁታል? ስሙን አስተውላችሁታል? እና ፕሊዝ ካም ባክ ና ተመለስ እና ፕሊዝ ለምን ተዋሻላችሁ ክርስቲያኖች? ማሂር ምናምን ብላችሁ ለምን ስማችሁን ትለጥፋላችሁ? ለአላህ ብላችሁ እና ላይክ እሱ አሁን ኤክስ ሙስሊም ለማለት ነው። ልጁ ያን አይደለም። እስቲ ወደ ፒተር ብንመጣ እሱማ እኔ እኮ እንትኑን እዚህ ጋር ስሙን አይቼ ገርሞኝ እኮ ነው። እሺ ፒተር። አቤት፣ እንዴት ናቸው? አልሐምዱሊላህ። እንቅልፍ አለን እኮ። ምኑ ነው እንቅልፍ ያለ? አታስገቡም ሰውን አንድ ሰው ላይ። እሺ ደርሰሃል። የቤተ ክርስቲያን አባት አለ ከቅድመ ኒቂያ የኒቂያን ስላሴ ያውቁታል? ፒተር እናልከኝ? ያውቁታል። መጀመሪያ ግን ወይ ተረጋጋ እንዴ። መጀመሪያ ካውንስል ማለት ነው። ስቲል ጠይቀህ ተረጋጋ።
what is council? Oh my god. ካውንስል ማለት አሁን ሚዩት አድርገና አዳምጥ ፕሊዝ ላላ ብለህ። እሺ ፒተር አለ አለሁ እንትን ምን አይነት መቀጠል ትችላለህ። ካውንስል ምን ማለት እንደሆነ ታስረዳ። አንዴ አዳምጥ። ቅድም ወርደሃል፣ እድል ተሰጥቶ አንዴ እድል ተሰጥቶ ወርደሃል። ሶ እድልህን ስላባከንክ አዳምጥና ተራ ላይ ተራ ሲደርስ ትጠይቃለህ። ካልተጨመቅኩ የሚለው ለአላ ብላችሁ ቆይ፣ ካልተጨመቅኩ የምትለው ለምንድን ነው? ካውንስል ማለት ጉባኤ ማለት ነው። ጉባኤ ነው። ኧረ ልቀጥል እስቲ አንድ አካዳሚክ ኮንሰንት ከፍተህ አሳይኝ። በካውንስል ላይ በክርስቲያን ካውንስል ላይ በአርዲ ክርስቲያን ካውንስል ላይ አዲስ አስተምረው ነው የሚጸድቀው የሚል አንድ አካዳሚክ አንድ ነው የምትጠይቀው። እሺ እና ልስጥህ እኔ ኩቸር ነኝ። እኔ ያነሳሁት ነጥብ ምንድን ነው? አሁን ወይ ሆልዳን ያነሳው ነጥብ ምንድን ነው? there is no church father before Nicaea who believe in Nicene Trinitarianism አይደለ? ያነሳው ነጥብ ኦኬ let's look at the scholars ስኮላሮችን እንመልከት። አነስ ከራሱ ነው ያወራው ወይንስ የስኮላሮችን ንግግር ይዞ ነው ያወራው የሚለውን ማለት ነው። ስኮላሮችን ንግግር እንመልከት። hold on a second. ስለዚህ አሁን የካውንስልን ትርጉም ልታሳየን ነው። እስቲ ክፈተውና የካውንስልን ትርጉም ፕሊዝ። ካውንስልማ እዚሁ ጋር ነግሬሃለሁ። አዳምጥ። ካውንስል ምን እንደሆነ ነግሬሃለሁ። አካዳሚ ኮንሰፕት ዲፋይን አድርግልኛል። ካውንስል ማለት ነው። ካውንስል ማለት ነው። ፕሊዝ አትረብሽና አዳምጥ። አሁን ማስረጃ እንሰጠዋለን ለወገናችን። there is no church father ቅድመ ኒቂያ አቦ የኒቂያን ስላሴ እንደማያውቁት ኤቪደንስ እንሰጣለን ማለት ነው። ስለዚህ ካውንስል ማለት ትርጉሙ እንደሆነ አታውቀውም ማለት አካዳሚክ ኮንሰንት አንድ ማስረጃ ካውንስል ጉባኤ እንደሆነ አስሬ ነግረህ አንድ አካዳሚክ ኮንሰንት ማስረጃ አንድ ጊዜ እዚህ ያለን ትላልቅ ሰዎች ነን። ጠየቀው ካውንስል ምንድን ነው አልከው አይደለ? ጉባኤ ብሎ መለሰልህ። ከዛ በኋላ ሁለተኛ ጥያቄ ቀጠልክ። በጉባኤ ደረጃ አዲስ ሀሳብ የተነሳበት ጉባኤ አለ ብለህ ጠየቅ። አዲስ ሀሳብ የተነሳበት ከዛ ልስጥህ ብሎሃል እሱ አይደለ? ካውንስል ምንድን ነው? ግልጽ ነው። በቃ ቃሉ ራሱ ጉባኤ ማለት ነው። በየጊዜያቱ ሁለት ጉባኤያት አሉ። ሎካል የሆነ ጉባኤ እና ዓለም አቀፍ የሆነ ጉባኤ አለ። ችግር የለም። በጉባኤ ደረጃ አዲስ ሀሳብ የመነጫበት የተነሳበት ጉባኤ አለ ወይ ብለህ ጠየቅ። ላምጣልህ ስኮላር አለ አካዳሚካሊ ጠየቀው። እሱ ላምጣልኝ ያለ ነው። ስለዚህ እንስማው ነው። እሱ ነው ላምጣ ያለው አንተ አይደል? ስለዚህ እሱ ነው እናዳምጥ። Okay. Do you know this scholar? ጆን ሄነሪ እንዳይሆን ብቻ የከፈትከው ማን ነው? ጆን ሄነሪ ኒውመን ማን ነው? ጆን ሄነሪ እንዳይሆን ማን ነው? ብራዘር ሰማለሁ። ቮይስን ጉስታካፖት ሰማለሁ። እሺ ጎግል አደረግክ ና። እሺ ችግር የለውም። ማን ነው ጆን ሄነሪ? ምን ነው ጎግል ማድረግ? ምን ትልቅ አርጊመንት ያመጣ መስሎ? ጆን ሄነሪ ነው ምን? ማን ነው ጆን ሄነሪ? የምን ቤተ እምነት ነበር? የትኛው ቤተ እምነት ነበር? ማን ነው እየጠየቅኩ ነው ያለው። አም አስኪንግ ዩ ብሮ ሁ ኢዝ ኢት? ማን ነው? የካቶሊክ ቴዎሎጂያን ነው። ምንም እንትን አላለ። አካዳሚክ እና ፊሎሶፊ ስኮላር ነው። ያ ፓትሪስቲክ ስኮላር ነው አይደል? ፓትሪስቲክ ስኮላር ነው አይደል? ይባላል በሚለው ይዘዋል። በቃ ከማን በቃ ና ተመለስ። ይህ ፓትሪስቲክ ስኮላር። ስለዚህ መስክረሃል በገዛ ናና ምን እንደሚል ና አትጮህ። አንዴ ተረጋጋ፣ አዳምጥ። በስኮላር ማውራት ካሁን በከነ ሪቻርድ ፕራይስ ስለ ጆን ሄነሪ ኒውማን ያልተናገሩት በስኮላር ደረጃ ፕሊዝ ሰውዬ አዳምጥ። ምንም የምታውቀው ነገር የለም። አንዴ አዳምጥ። ኦኬ what did he say? አባቶች ኧረ በጌታ ስም ሰውዬ አዳምጠኝ። እሺ አትናገረስን አስቀመጠ፣ ክሌመንትን አስቀመጠ፣ ተርቱሊየንን አስቀመጠ።
what did he say? There are two-stage logos theorists. Dionysius ምን አለ ስለሱ? would appear to be the only writers whose language is at any time exact and systematic enough to remind us of the Athanasian Creed አለ. If we limit አለ our view of the teaching of the fathers by what they expressly state, Saint Ignatius may be considered as a patripassian አለ። እነዚህን አባቶች ሁሉ ደረደራቸው እየደረደራቸው ኢግናሽየስ ምንድነው? he was considered patripassian አለ። Saint Justin Martyrs, Saint Justin's, Arianses, and Saint Hippolytus is Photanian አለ። ከዛ በኋላስ አጌን አለ እነዚህ እንዳለ ምንፍቅና ላይ ነው የወደቁት እነዚህ አባቶች በደንብ አስተውሉ። አጌን አለ there are great theological authors that authors of the ante-Nicene centuries are Tertullian, Origen, and we may add Eusebius, through he lived some way into the fourth century. Tertullian is heterodox on the doctrine of Lord's divinity, indeed ultimately fell together into heresy or Sikhism. Origen is at the very least suspected and must be defended and explained rather than cited as a witness አለ። ኦርቶዶክስ and Eusebius was a semi-Arian አለ። እነዚህ ሁሉ አባቶች ጠቅሶ በስላሴ እንደማያምኑ በምንፍቅና ላይ እንደወደቁ ቃል በቃል ጆን ሄነሪ ኒውመን አስቀምጧል። እያንዳንዷን አባት ደግሞ ተራ በተራ አንድ በአንድ ላሳይህ እችላለሁ። ስኮላር እየጠቀስኩልህ ፓትሪስቲክ ስኮላር እየጠቀስኩልህ እነ ዴኒስ ሚንሰን ሌላ ማታውቃቸው ስኮላሮች እነዚህን ሁላ ስኮላሮች የጠቀስኩልህ እያንዳንዱ አባት የስላሴ አማኝ እንዳልነበር አስቀምጠዋል። ማሄር ምን ታደርጋለህ መሰለህ? አነስ ሚውት አድርግ እኔ ጋር ሚውት አያሳይም። እሺ አንተ ማሄር ትቀጥላለህ። ልትቀጥለው አሁን እሱ የጠቀሰልህ ፓትሪስቲክ ስኮላር አለ አይደለ? ቴክስቱን ጠቀሰልህ። ስለዚህ እሱን ሪቪው ታደርጋለህ። ከዚህ አንጻር ነው ብለህ ሪቪው አለው ትቀጥላለህ። ኦኬ በጣም ጥሩ። አሁን መጀመሪያ ላይ ጥሩ አካሄድ እየሄድክ ነበር። አሁን መጀመሪያ ላይ እስካሁን ያመጣችሁ ሰናጤሬራ ገደል እየከተትከው ነበር። ኦሪገን ተርቱሊያን እያልክ እያነሳ ነበር። ሶ አት ፈርስት ጆን ሄነሪ ኒውመን እንደ ሌሎች ስኮላር ብቻ እንደማይቆጠር ለራሱ ከትላልቅ የካቶሊክ ስኮላሮች ከፍቼ ላሳይ ይችላል። ከነ ሪቻርድ ፕራይስ ከነሱ ከፍቼ ላሳይ ይችላል። እንደዚህ እንደስኩ እንደ ትልቅ ስኮላር ብለን እንደማይቆጠር። ሁለተኛ ደግሞ ቱሎጎስ ቲዮሪን አንስታል። እኔ በጣም ድፍረትን የገረመኝ ቱሎጎስ ቲዮሪን ደፍረ እዚህ ጋር ማንሳት። ቱሎጎስ ቲዮሪ በመጀመሪያ የምናገኘው የቱሎጎስን ቋንቋ በቴሽያን ቴዎፍሎስ ኦፍ አንቲዮክ እና ተርቱሊያን ናቸው። ሶስቱም ቀኖናዊ የሆኑ አባቶች አይደል አስተውል። አሁን እዚህ ጋር ኦሪገን ተርቱሊያን እያልክ ዩሲቢኤስ እያልክም የሆነ ጊዜም ስቀባጠር ነበር የቤተክርስቲያን አባት እያልክ አይ ዶንት ኬር ምንም ማግባት አለብኝ። እዚህ አንድ ጊዜ ጣልቃ ገባለሁ። እዚህ ጋር ቀባጠር ገደል ጋር አስገባለሁ ምናምን የሚለውን አይደለም። ከፍታ ሳይ ልክ እሱ እንዳደረገው የካቶሊክ ስኮለሮች ጆን ሄነሪ ላይ የተናገሩት ነገር ምንድነው? ያለው ችግር ደግሞ ምንድነው? እንደ ስኮለር አይቆጠርም ብለሃል። እነዚህ ነገራቶች ከፍታ ሳይ መክፈት እንኳን አይመቸኝም። ኖ መክፈት አለብን፣ ግዴታ መክፈት አለብን። ችግር የለውም። ኮቶቹን ችግር ነው። ስልክ አይመራ የለም ችግር የለም። በቃል እየነገርኩ ሄዳል። አይሆንም ማለት ነው። እኔ እኮ እሱን ሚውት አድርግ ያልኩት እየነገርኩ ሄዳል አይደለም ችግር የለም። እኔ ሚውት አድርግ ለምን አልኩት ታዲያ? እኔ እኮ እሱን አስከፍቼ ወጣችሁ መጨቃጨቅ እኮ ነው። ችግር የለውም። ማየት እንፈልግ። ለምሳሌ እሺ አሁን ችግር የለውም። አትሊስት ምን በሚባል መጽሐፍ ነው ምንድነው ያለው ነገር የሚለውን ንገረኝ። እሺ እነሱን እሺ እነግራቸዋለሁ እኮ ነው። በስተቀር አስረዳቸዋለሁ። እሱ ችግር የለውም። እሺ ሶ ቱሎጎስ ቲዮሪ ነው ስለ ጆን ሄነሪ ክሪቲሲዝም እሱን ንገረን። እሱን ጠቅሰዋለሁ። ሪት እንደውም ቆይ አንዴ መቼም ከሆነ እስከዚህ የቱሎጎስ ቲዮሪ ያነሳቸው ሀሳብ ላይ ካሉ እነዚህ ስኮላሮች ውሸታም በላቸው። እንደዚህ የምትላቸው ስኮላሮች አሉ ካልኩ ውሸታም ቅድም
ስለ ጆን ሄነሪ ሲያነሳ ከፍቼ ላሳየህ አይነት ነገር ተናግረህ ነበር። ለምንድን ነው አሁን ማለት ላሳየህ ያልከው ከምን ነበር? ቅድም ቃሉ ጆን ሄነሪ ምንም ይበል ምን አያገባኝም፣ ግን አይ ቅድም ስለ ጆን ሄነሪ ስታወሩት ላሳየህ ያልከው ላሳየህ ብለኸዋል። ላሳየህ ብለኸዋል። ከምንድን ነው የምታሳየው? ግን መክፈት አልችልም ስትል ቅድምስ ከፍቼ ላሳየህ ያልከው ከምን ነበር? አስታውሳለሁ። ቃሉ ውስጥ እስቲ ጆሮዬ ላይ አለ እንደዚህ ያልክበት። በቃ አነስ ማይክ አንሳና አውራው። እኔ በጣም መረዳት ፈልጌ እሱ እንዲያስረዳ ነበረ፣ ግን ነገሩ እንደዛ አይመስልም። በቃ ይለፋውና ቃል በቃል እናወራ። ሆልዳን ቶ በቃ ቆይ የፊሎጎስ ቲዮሪ ላይ እንቀጥል። እኔም እሱ ላይ ላወራ ነው የፈለግኩት። ኦኬ በጣም ላይ ላወራ ነው የፈለግኩት። ኦሪገን አንስታ ነበር። ኦሪገን የቤተክርስቲያን አባት ነው የሚል ከሲኒክሳሪም ከምንም ላይ ከፍተህ ስታሳይ አንድ አዳም ወያ እናወራ አላልክም? አዳምጥ። እኔ እኮ ላወራ ነው፣ ኮንቨርሴሽን ልናደርግ ነው እና ሀምብል ሆኜ ላወራ ነው እና ሀምብል ሆነ ለማውራት ሞክር። ኦኬ ቱ ስቴጅ ሎጎስ ቲዮሪ ላይ ነው የምንቀጥለው። ኦኬ ቱ ስቴጅ ሎጎስ ቲዮሪ ላይ ስንቀጥል ቅድም ቴዎፍሎስን አነሳ አይደለ? ያ ቴዎፍሎስ ኦፍ አንቲዮክ he was not considered a church father አልክ አይደለ? ቴዎፍሎስ ኦፍ አንቲዮክ as a matter of fact ጋይዝ ሰምታችሁታል። ቴዎፍሎስ ኦፍ አንቲዮክ የቤተ ክርስቲያን አባት ተብሎ አይቆጠርም ማለት ኤቪደንስ ኤቪደንስ ጊቭ ሚ ኤቪደንስ አይ ኒድ ኤቪደንስ። እንዲህ ስትለኝ ኤቪደንስ ፈልጋለሁ፣ ኤቪደንስ ስጠኝ። ይኸው ምንፍቅናን እኮ እየጠቀስከው ቴዎሎጎስ ቲዮሪን አስተምረዋል ብሏል። በዚህ ብቻ እኮ ማውራት ይቻላል እኮ። እሱ ጋር እንመጣለን። ይሄ ሰውዬ የቤተ ክርስቲያን አባት አይባልም ያልክበትን ኤቪደንስ ስጠኝ። ከቤተ ክርስቲያን እንደዚህ ብላ የተናገረችበትን ኤቪደንስ ስጠኝ። በጣም ሀምብል ሆኜ ነው የጠየኩህ ያለሁት። ኤቪደንስ ብቻ። ግን በአማርኛ አንድ ቢያደርግ አንድ ማሄር ይቅርታ አድርግልኝና እኔ አሁን ካላችሁት ነገር ጥያቄ ተፈጠረብኝና ቴዎፍሎስ ዘአንጾኪያ የቤተ ክርስቲያን አባት አይባልም በአማርኛ ቴዎፍሎስ ዘአንጾኪያ የቤተ ክርስቲያን አባት ይባላል። ቴዎፍሎስ ዘአንጾኪያ የቤተ ክርስቲያን አባት ይባላል አይባልም? አይባልም። የቤተ ክርስቲያን አባት አይደለም፣ ቀኖናዊ አባት አይደለም። በኩል ያሉት ኤቪደንስ I'm waiting for evidence. ስንት ደቂቃ ልስጠው ጋይስ? ስንት ደቂቃ ልስጠው? ስንት ደቂቃ ልስጠው? አንዴ 5 ደቂቃ አድርገው አንዴ። like I'm gonna be like ዛሬ በጣም ቸር ሆናለሁ። like ስንት ደቂቃ ልስጠው? 5 ደቂቃ ሰጥቼዋለሁ። እሱ ብቻ ቴዎፍሎስ ኦፍ አንቲዮክ is not a church father። 5 ደቂቃ ሰጥቻለሁ። ሂድ ይዘና ጠብቃለሁ። እሺ እና ከቴዎፍሎስ ዘአንጾኪያ ተካደ ነው የምትሉኝ? አይ በእንግሊዝ ሲሆን ስም ይቀላል። አሁን በአማርኛ የጠየኩበት ሪዝን አለ አናስ በእንግሊዝኛ ቴዎፍሎስ ኦፍ አንቲዮክ ስትል ሌላ ሰው ይመስላል። ልክ አሁን ቅዱስ ዮስጢኖስ ሰማዕቱ ጃስቲን ማርቲር ሲባል ጃስቲን የምትለዋ ቃል ራሱ ረክሳለች። ጃስቲን ቢበር ምናምን ይባላል ብዙ ጊዜ አርቲስቱ ማለት ነው። ጃስቲን ቢበር ሲባል ይሄ ስም ረክሷል። ጃስቲን ቢበር ሲባል ምንም ተጽዕኖ የለውም። ቅዱስ ዮስጢኖስ ሰማዕቱ ስትል ነው ትንሽ ከበድ የሚለው እና በአማርኛ የጠየኩበት ሪዝን ለዛ ነው። ጃስቲን ምናምን ካልክ እሱ መናፍቅ ነው ብትለው አርቲስትም አለ ጃስቲን የሚባል ግን ዮስጢኖስ ሲባል ነው ትንሽ ከበድ የሚለው። ቴዎፍሎስ ዘአንጾኪያ ቤተክርስቲያን አባት አይደለም ማለት እኮ ይሄ እኮ እኔ በህይወት ዘመኔ አንዴ ብቻ ነው የምትሰሙት እንደዚህ ነገር ባይዙ አንዴ የሚከሰት ነው እና ብርቅዬ ነገር ነው የሰማሁት።
በህይወት ዘመን አንዴ ብቻ የምትሰሙት ነገር ነው። ልክ ሰሙ የሚባል የክርስቲያን አፖሎጂስት ማጣቁትን ትምህርት ነው። ኧረ ገና ሰሙ ሳምንት የሚባል ማጣቋቸው ፊገሮችን ማሳያቸው አንተ ፈልግ፣ ሂድና ፈልግ፣ ማስረጃ ሂድና ፈልግ። ሰሙ የሚባል አንተ ፈልግ። 5 ደቂቃ አለ አይደል? እያወራ እኮ ነው እኮ ስለ አንተ አይደለም፣ ስለ ሰሙ ነው የማወራው። ሰሙ አንተ ነህ። አሁን ፈልጋለሁ። ሰሙ የሚባል ክርስቲያን አፖሎጂስት አለ። ቅዱስ ቀለሜንጦስ ዘሮም ከዛ በኋላ ማን ነበር? ኤራኒየስ ወላሂ እነዚህ ሰዎች ሙስሊም ናቸው ብሎ የተገላገለ ሰው ነው። እኔ ቪዲዮ አለኝ። ሙስሊም ናቸው ሁለቱ። ቅዱስ ቀለሜንጦስ የጴጥሮስ ተማሪ ነው። እሺ ቀለሜንጦስ ፍሮም የማን? የጴጥሮስ ተማሪ፣ ጴጥሮስ የኢየሱስ ተማሪ። ይህን ሰውዬ አስልሞ ሻሃዳ አስይዞ ከኔ ጋር ቀለሜንጦስም ከገዝት ወጣ። እኔ ለመጀመሪያ ጊዜ የሰሙት ነገር ቀለሜንጦስ ሙስሊም ነው። እኔ ማላስበው ነገር በህይወት ዘመን አንዴ ብቻ የምትሰሙት ነገር ነው። እሺ ቀለሜንጦስ ሙስሊም ነው። ሪካርድ ከፈለጋችሁ ሪካርድ አለ ይከፈትላችኋል። ብቻ እጅግ በጣም የሚያዝናና ነገር ነው። ደቂቃህን ተጠቀም፣ ፈታበል ምናምን ጨረስክ አንተ? ማስረጃህን ጨረስ። ማስረጃ የሚያስፈልገው ነገር እኮ ሲኒክሳር ላይ ከፍታችሁ ማሳየት እኮ ነው። 5 ደቂቃ የወሰድኩት ለምንድን ነው? 5 ደቂቃ ማቶሎጎስ ቲዮሪ ብላ ያነሳችሁትን ያነሳችሁት አባቶች 5 ደቂቃ ስጠኝ ያልከው 5 ደቂቃ ስጠኝ ያልከው ለምንድን ነው? 5 ደቂቃ ቶሎጎስ ቲዮሪ ላይ ያነሳችሁትን ለማንሳት አይደለም። ቶሎጎስ ቲዮሪ ላይ ልታወራ አይደለም 5 ደቂቃ የወሰድከው። ቴዎፍሎስ ዘአንጾኪያ ቸርች ፋዘር አይባልም ማስረጃ አለኝ ብለህ ነው 5 ደቂቃ የወሰድከው እንጂ ቱ ስቴጅ ላይ ልታወራ አይደለም። ማንም አታታልን ባይዘይ ትላልቅ ሰዎች ነው። አናስ ለምን ወደ ደቂቃ የወሰደው ልጁ እኮ ባለክሌም እኮ እናንተ ናችሁ። ማሂር ፕሊዝ ሆልድ ምንድን ነው? አረ ፕሊዝ አንድ ያዳምጥ። ምንድን ነው? እኔ ጀስት ጥያቄ የጠየቁት ክሌም አደረግ። ምን አልክ? ቲያፍለስ የቤተ ክርስቲያን አባት አይደለም ማለት። እሺ ኤቪደንስ አልኩት። 5 ደቂቃ አለ። ስንት ደቂቃ ልስጠው አልኩ? 5 ደቂቃ አለ። 5 ደቂቃውን እየጠበቅን ነው። ኤቪደንስ ዊ አር ዌይቲንግ ፎር የለኝም ካልክ ላይክ እኛ ቸር እንሆናለን። ጣጣ የለውም። እናልፋለን፣ እንምርሃለን። ስለዚህ ማስረጃ ፈልገህ ይዘና፣ ከሌለህ ደግሞ እንዳታወራ በሌለህ ማስረጃ በሌለህ ነገር ላይ ቀጥል። ሳላ በመጀመሪያ እኔ አይደለም ክሌም ያደረኩት። ክሌም ያደረኩት አንተ ነህ ብላል። እኔ አይደለም ክሌም ያደረኩት አንተ ነህ። የቤተክርስቲያን አባት ቤተክርስቲያን አባት ማስረጃነቱን ጥቀስ ያልኩት የቤተክርስቲያን አባት አይደለም አላልክም? አንዴ የቤተክርስቲያን አባት አይደለም ብለሃል አላልክም? አይደለም እኮ ማስረጃ ስጠኝ፣ ማስረጃ ስጠኝ። አንተ ነው አንዴ ባለ ክሌም እኮ አንተ ነህ። አፈርማቲቭ እኮ አንተ እኮ ነህ። I didn't claim anything, bro. I didn't claim. I just asked it. ለማጭበርበር አትሞክር እንዴ! ለማጭበርበር አትሞክር። እኔ በጣም ሀምብል ሆኜ ነው እያወራሁ ያለሁት። ሲምፕሊ አስኪንግ ቲያፍለስ የቤተ ክርስቲያን አባት ነው አይደለም አልኩ። አይደለም አልከኝ። ማስረጃ አልኩ። በቃ ማስረጃዬን ስጠኝ፣ እጠብቅሃለሁ። ሌላ ወሬ አልፈልግም። እኔ በመጀመሪያ ደግሞ እኔ ደግሞ የምልህ እኔ አይደለም ክሌም ያደረኩት አንተ የቤተክርስቲያን አባት ብለሃል። ማስረጃ የለህም? ሳሪ ነው ኮንቨንት ላይ ከመጽሐፍ ላይ ከፍተህ እሱን ማስረጃ የለህም? የቤተክርስቲያን አባት ለመሆኑ ክፈት ነው። እኔ ማስረጃውን ክፈት ባለ ክሌም አንተ ነው ክፈት። አንዴ ክሌም አላደረኩም። ማስረጃ የለህም? ክሌም አድርገሃል። የቤተክርስቲያን አባት አይደለም ብለህ ክሌም የቤተክርስቲያን አባት ነው ይሰል በቃ ሲምፕሊ እንደዚህ አጠይቀኝም አቁም። እኔ እንደዚህ አይነት ሰው አይመቸኝም እና ሀምብል ሆኜ ነው እያወራሁ ያለሁት በጣም ማለት ነው። ማስረጃ ላምጣልህ ብለህ የወጣኸውም ለቲዮፍለስ ነው። ከሌለህ እኮ አላገኘውም ሌላ ሰዓት አመጣለሁ ማለት እኮ ምንም ሌላ ወሬ ንትርክ አያስፈልግም። ስለዚህ ማስረጃ ከሌለ ሌላ ሰዓት ማምጣት ትችላለህ፣ ጣጣ የለውም። ኦኬ ይህንን ፖይንት ሌላ ሰዓት ማስረጃ ሲኖር ማስረጃ ይዘና አልፈዋለሁ። ግን መተን ቲያፍለስን በቃ ተክዷል እናስቀምጠው፣ ወደ ጎን እናድርገውና ሌሎች አባቶች ላይ እናወራለን ማለት ነው። እሺ
እንትን አለኝ ና አሁን ደግሞ እኔ እጠይቃለሁ። አንተ አለፍክ፣ እኔ ደግሞ ልጠይቅህ። ቴዎፍሎስ ኦፍ አንቲዮክ የቤተክርስቲያን አባት ለመሆኑ ማስረጃ አንድ ክፍት ከስንክሳርም ከምንም ከፍታ ሂድ ወደ እንትን ወደ ምንድን ነው የሚባለው ውረድ። ሀምብል ሆኖ ሲታገሳቸው ልንገር አነስ ምን መሰለህ ስንክሳራቸው ላይ ቅዱስ ቴዎፍሎስ ዘአንጾኪያ ቅዱስ እያሉ ነው የሚጠሩት። ባይዘው አሁን ብዙ ጊዜ እንደውም ተርቱሊያንን ቅዱስ አይጠሩትም አይደለ? ቅዱስ ብሎ አይጠሩትም ተርቱሊያንን። ይህን ሰውዬ ግን ቴዎፍሎስን ቅዱስ እያሉ ነው የሚጠሩት። ቅዱስ እያሉ ይጠሩታል። ቪዲዮ ይሰራል ባይዘው እሺ፣ የይቅርታ ቪዲዮ ይሰራል። ቅዱስ ቴዎፍሎስ ዘአንጾኪያ የቤተ ክርስቲያን አባት አይደለም ብሎ ተናግሮ ክርስቲያኖች ለምንድን ነው ዝም ያሉት? አሁን ኮሜንት ላይ ለምን ሰፖርት ያላደረጉት ታውቃለህ? በጣም ብዙ ክርስቲያን እያዳመጠ ነው፣ ከታች አፖሎጂስቶች እየሰሙት ነው። አንድ ነገር አላሉም። ምክንያቱም ፋውል እንደሰራ አውቀዋል። ስህተት እንደተሳሳተ በደንብ አውቀዋል። እኔ ህሊናቸውን ልቦናቸውን ነው የማውቀው። ሁሉም አውቀዋል ያለው ነገር። ይሄ ልጅ ፋውል ሰርቷል አውቀዋል፣ ግን ዝም ያሉት እንጂ ልክ ነህ ለምንድን ነው ያሉት? እዚህ ስር እንዳለ አፖሎጂስት የተባሉ ሁሉ እዚህ ስር እኮ ነው ቁጭ ብሎ እያዳመጠ ነው። ይኸው እንትን እያየኋቸው ነው። ግን እቺ ፓርት ዝም አሉ። ምክንያቱም ይሄ ልጅ በኋላ ሄዶ ይቅርታ ይጠይቃል። ሰሙ የሚባል ልጅ ወላሂ እንትና ቀለሜንጦስ ዘሮም የጴጥሮስ ተማሪ ሙስሊም ነው ብሎ ተናግሮ ወጣ፣ ተለያየ። ክርስቲያኖች ጮሁበት፣ አንተ እንዴት እንደዚህ ትላለህ ብሎ ሲጮሁበት ቪዲዮ ሰራ። እንደዚህ ብዬ ተናግሬ ነበር ይቅርታ አድርጉ ወረበል ከአብ እንደዛ ብሎ የተናገረው ቪዲዮ ሰራ። ቀለሜንጦስ ዘሮም ሙስሊም ነው ብዬ ተናገረ ያለው ይቅርታ ብሎ ቪዲዮ ሰራ። አየሁት ቪዲዮን ዝም አልኩ። ክርስቲያኖች ሲጮሁበት ቪዲዮ ሰራ ሰሙ የሚባለው የዛሬ 3 ዓመት። ይሄ ልጅም እንደዛ ነው የሚያደርገው። ይሄ ልጅም ሄዶ ይጮሁበታል። አሁን ዛሬ ማለት ነው ይጮሁበታል። ከዛ በኋላ የሆነች ቴክስት ነገር ይጽፋል። ትንቢት ነው የምናገረው። የሆነች ነገር ይፖስታል። ወይ አሳስቶኝ ነው ወይ ተሳስቼ ወይ ስሙ ሊል የሚችለው ምን ይመስል በጣም አያምንም። ሊል የሚችለው ስሙን ተሳስቼ ነው እንደዛ መስሎኝ ነው እንደዛ ያለኝ እኮ አልመሰለኝም ሌላ ኔትወርክ ኤምቢ ብሎኝ ነው ምናምን እንጂ እኔ አልሰማሁትም እንጂ ቴዎፍሎስን አባት አላልኩትም ምናምን ብቻ በሆነ ነገር ያስቀይሳል። እና እቺ ነገር ያዙልኝ። ክርስቲያኖች ሰፖርት የምታደርጉት ከሆነና ይሄን ሀሳብ ከደገፋችሁ ገስላም ቅዱስ ቴዎፍሎስ ዘአንጾኪያ አባት አይደለም ብሎ እሱን የሚደግፍ አንድ ሰው በኮሜንት ችግር ገስላተ በኮሜንት ራሱ ደግፉት። አታረም አባቶችን አንዳንዴ ያሳልማሉ፣ አንዳንዴ ያከፍራሉ፣ እንደፈለጉ ያደርጓቸዋል። እና እጅግ በጣም የሚያሳዝን ነገር ነው። ሪከርዱን ግን ቢላ ላኪልኝ፣ እሺ ላኪልኝና ፖስት አደርገዋለሁ። ከዛ ሪያክሽናቸውን የክርስቲያኖች ሪያክሽን ደግሞ እንሰማለን። ቴዎፍሎስ ዘአንጾኪያ አባት ካልተባለ ምን ሊባል እንደሚችል የምናይ ይሆናል። ቀጥል አነስ ባይዜ this is just a starting point. okay guys ይሄ ገና ጅማሮ ነው። አንድ አባት ነው አሁን የተካደው። ገና one by one ይክዱታል። እያንዳንዷን አባት ማርክ ማይ ወርድስ አስክዳቸዋለሁ። ሁሉንም አባቶች ይሄንን ክደሃል፣ ልጃችሁ ክዷል፣ ሶ መካዳችሁ የማይቀር ነው። ኢቨን አንድ ቻናል ልጠቁማችሁ ራሱ እና ለምን ጠቁማችኋለሁ? እዚሁ ጋር ሪከርድ ላሳያችሁ። የክርስቲያን ቻናል ማለት ነው። ምን እያሉ እንደሚጠሩት በቻናላቸው ላይ እኛ ሙስሊሞች ጋር ሲመጡ ግን እንዴት እንደሚያጭበረብሩ ትመለከታላችሁ።